እኔ ፍቅሩ እባላለሁ በመቄዶንያ ውስጥ በጎ ፈቃደኛ አገልጋይ ነኝ። እዚህ እንግዲህ የምትመለከቷቸው እነዚህ የኮንስትራክሽን እቃዎች፣ ሰራሚክ፣ ግራናይት፣ የባኛ እቃዎች፣ ሌሎች የሽንት ቤት እቃዎች ነው። እነዚህ እቃዎች እንግዲህ ባለፈው ባደረጋችሁት ታላቅ የገቢ ማሰባሰቢያ በሶሾ ላይ በተካሄደው የገቢ ማሰባሰቢያ እነዚህን እቃዎችን ማስገባት ስላለ ማለት ነው ለተጀመረው ህንጻችን ፊኒሺንግ ስራ ማጠናቀቂያ የሚሆኑ እቃዎች ናቸው ማለት ነው። ምንጫቸው ከጀርባም አሉ፣ ኮንቴነሮች እየወረዱ አሉ፣ ገና አሉ፣ ሌሎችም የሚገቡ እቃዎች አሉ። ሙሉ በሙሉ በአሁኑ ሰዓት እንግዲህ ያው የፊኒሺንግ ስራዎችን ጨርሰናል ማለት ይቻላል ማለት ነው። የፈርኒቸር ውጤቶች ነው የሚቀሩና ማለት ነው። እንዲሁም ደግሞ የሆስፒታል እቃዎች፣ አልጋዎች፣ ሌሎች ማቴሪያሎች እነሱ ይቀሩና ማለት ነው። እነዚህ ግን ባለፈው አመት ላይ በተደረገው ታላቅ የገቢ ማሰባሰቢያ እንደምታዩት ከውጭ ነው የመጣው። ነገራችን ላይ ከሀገር ውስጥ አይደለም ከውጭ ነው የመጣው። ሙሉ በሙሉ አንደኛ ምንድነው አገልግሎቱም ጥራቱም ለየት ያለ እንዲሆን ለአረጋውያን ረጅም እድሜ አገልግሎት እንዲኖሩ ማድረግ ታሳቢ የተደረገ ከውጭ ያስገባናቸው ማለት ነው። ሙሉ በሙሉ እነዚህ ሰራሚክ እና ግራናይት የባኛ እቃዎችን ሌሎችም እቃዎች ሙሉ በሙሉ ለኮንስትራክሽን ግብአቶች የሚሆኑትን ማስገባት ይችላል ማለት ነው። ከዚህ በላይ እንግዲህ ያው የሚቀሩትን እቃዎችን በእናንተ በኩል ከመጋቢት 6 የጀመረ ፈንድሬዚንግ አለ ዘንድሮ ማለት ነው። ሁለተኛ ዙር የገቢ ማሰባሰቢያ ስላለ በዛም ላይ የተሳትፎ አድርገን ሌሎች የቀሩትን እቃዎችና ክልል ላይ ያሉትን ፕሮጀክቶችን እንድንጨርስ የእናንተን እርዳታ መቄዶንያ ይፈልጋል ማለት ነው። ስለዚህ ወደ ቀጣይኛው እቃ ደግሞ እንሄዳለን ማለት ነው። ሌላኛው ግቢ ነው። ቤዝመንቱ ባሻገር እዚህ የስነ አእምሮ ማኖች አሉበት ያልኳቸው ሌላኛው ግቢያችን ነው ማለት ነው። በሀገራችን ላይ ይህን ሰው ፊት ለፊቱ ወደዚህ ነው የሚሆን ሲያልፍ ይህን ሰው ሙሉ በሙሉ ወደዚህ ነው የሚሆነው ማለት ፊት ለፊቱ ወደዚህ ነው የሚሆነው ማለት ይሄ ነው ፊት ለፊቱ። ኦኬ አባዬ ሰላም ነው። እነዚህ ደግሞ ግራናይቶች ናቸው። እነዚህ ደግሞ ግራናይቶች ናቸው። ግራናይት ነው። ቀደም ሲል እዛ ጋር ሰራሚክ ላይ ገብቷል። ይሄ ግራናይት ነው ማለት ነው። ግራናይት ነው ማለት ነው። አባዬ ኮንስትራክሽን ግብአቶች የሚሆኑ እቃዎች ናቸው። እነዚህ ሙሉ በሙሉ የሽንት ቤት እቃዎች ናቸው። እነዚህ ስለዚህ ሙሉ በሙሉ እንግዲህ ከውጭም እንዳያችሁት ግራናይቶች አሉ፣ ሰራሚኮች አሉ። ይሄኛው ደግሞ የሽንት ቤት እቃዎች ናቸው። የሽንት ቤት እቃዎች እና ግራናይቶች፣ ሰራሚኮች፣ ሌሎችንም ግብአቶች ያስገባ ነው። እንግዲህ ባደረጋችሁት ባለፈው አመት እንደነገርኳችሁ ቅድም በሰልፍ ላይ በተደረገ ፈንድሬዚንግ ላይ ባገኘነው ገቢ ላይ ይህን እቃ መግዛት ይችላል ማለት ነው። ምክንያቱም አብዛኛው ሰው ባለፈው አመቱም የገቢ ማሰባሰቢያ ዘንድሮም ደግሞ ሁለተኛ ዙር የገቢ ማሰባሰቢያ ሲደረግ እንደዚህ ጥያቄ ይፈጥሩበት ስለነበረ እነዚህን እቃዎችን የምታዩቸውን ያስገባና የልፋታችሁ ውጤት ወይም ደግሞ ያደረጋችሁት የገቢ ማሰባሰቢያ እነዚህ እቃዎች ላይ እናረፈው ማለት ነው። ሙሉ በሙሉ ይህ ብቻ አይደለም፣ ሌሎችም ገና የሚገቡ እቃዎችም አሉ ማለት ነው። ጉምሩክ ላይ ያሉ ማለት ነው እየመጡ ያሉ፣ ከኋላ እየመጡ ያሉ ሌሎች ያልተራገፉ እቃዎች አሉ። በአጠቃላይ እንግዲህ የፊኒሽንግ እቃዎችን አስገብተን ጨርሰናል ማለት ይቻላል። አሁን የሚቀሩት ፈርኒቸር ውጤቶች እና ሌሎች የሆስፒታል እቃዎች ማቴሪያሎች ናቸው የሚቀሩት ማለት ነው። አሁን በቀጣይ የሚካሄደው የገቢ ማሰባሰቢያ ደግሞ ሙሉ በሙሉ ሆስፒታሉን እንዲሁም ደግሞ መኖሪያነቱን ወደ አገልግሎት ለማስጀመር ሌሎች የክልል ፕሮጀክቶችም አሉ። ከ56ቱ ብራንቾች ወደ 20 ምናምን የሚሆኑ ግንባታው ላይ ያሉ
ቀደም ሲልም ቅድም ያሳያችሁ ደግሞ ወደ 6 ካሬ ያረፈ ሌላ ህንጻም እየተገነባ ያለ ከዚህኛው 2 እጥፍ የሚሆን ማለት ነው ለነዛኞቹም የሚሆኑ የገቢ ማሰባሰቢያ ነው ማለት ነው። ያው እንግዲህ ስለመጣችሁ ስለጎበኛችሁን እጅግ አድርገን እናመሰግናለን። ያው ሌሎቹ እንግዲህ የመጡ እንዲጎበኙ መልእክቱን አደራ ነው እናንተ Salam.